መቁጠሪያ የመምህር ተስፋዬ መቁጠሪያ ነው። የቄስ ሄኖክ መቁጠሪያ ምን አለው መተት አለ የምትሉ ሰዎች ከኔ አዳምጡ። ቅዱስ ሚካኤል ምስክሬ ነው የሚላችሁ። እኔ በጨርቅ መንፈስ ተይዞልኛል። መብት ተፈጭ የባረኩት እንትን በምን በጨርቅ ጨርቅ ሰርች እንደዚህ እንዴት አድርገሽው እንትን ብዬ ይኸውላችሁ ጨርቅ ያለ ጨርቅ ነጭ ጨርቅ አገኘሁኝና ቆርጬ ተፋውቲ ከዛ ጫፉ ምን ባለው ጥሩ ነው። ይሄ ጫፍ በቀጭን አደረኩትና ይሄ አብ ነው፣ ይሄ ወልድ ነው፣ ይሄ መንፈስ ቅዱስ ነው። አብ ወልድ መንፈስ ቅዱስ ይሄ ጫፉን ማለት ነው። ሶስት አድርጌ ጫፉን ከዛ በሱ ይዤ በአብ ስም በወልድ ስም በመንፈስ ቅዱስ ስም ይሄ መቁጠሪያ የተባረከ ይሁን ብዬ በዛ እንትን ስለው ስቀጠቅጠው መንፈሱ በቃ እንትን ጋር ከኔ ወጥቶ አልገና ያናውጾ ነበር። ከኔ ላይ ወጣና አልጌ ያናውጿል። እምነትሽ እኮ በቃ ባይምሮሽ መቁጠሪያ ነው ብለሽ ስላሰብሽ እኮ ነው። አየሽ መቁጠሪያ ነው ብዬ ጨርቅ ሰፍቼ በጨርቅ ቅጥቅጥ። ስለዚህ እናንተ በቻርጀር ገመድ እኔ ደግሞ በቻርጀር ገመድ አንቆራጥጫዋለሁ ትላለች። በጣም ይገርማል። እሺ ቀጥይ። ጨርቅ ስለዚህ እናንተ የአባ ግርማ እንትን ላይ መቁጠሪያቸው ላይ ይወጣል ምን አለ የምትሉ ሰዎች ከኔ ይሄው ከራሴ ህይወት መማር ትችላላችሁ። እኔ በጨርቅ ነው መንፈስ የተያዘልኝ ያውም በሆነ በራሴ በሆነ ቲሸርት። ስለዚህ እኔ ሱዳን አደርኩም ጠንቋይም አላገኘውም አላስደግምኩበትም። የእግዚአብሔር ኃይል ነው ያ የወልድ መንፈስ ቅዱስ ኃይል። ተባረኪ። በቃ እምነትሽን እኮ ተግባር የፈጸምሽው እኮ እና ከዛ ለዘርጌ ቀጥይ ነው እንደዛ አድርጌ መጣሁ። ሌላ ቦታ ገባሁ። ከዛ ጠፍቼ ሌላ ቦታ ስገባ የትየው ኢንሳተንስ ጸላይታኛለች መሰለኝ። አባቱ ጠንቋይ ናቸው የሚሉ ሰዎች ራሱ እኔ ራሱ ገርሞኛል። ጠንቋይ ናት አለችኝ እና ታባረችኝ። የሆነ ነገር ታነበንባለች የሆነ ነገር ተቀጠቀጠች። ጠንቋይ ናት አለችኝ። እንዴት ምን ስታደርጊ ስቀጠቅ ለካ ካሜራ አለ ክፍሌ ውስጥ። እኔ ደግሞ አላየሁም። የደብቅ ካሜራ አስቀምጣለች። ከዛ እኔ ደግሞ ለሊት 9 ሰዓት ላይ እነሳ ነበር። ተነስቼ ጸሎት አድርጌ ሰግድና እቀጠቅጣለሁ። የያዝኩትን መጽሐፍ እንትን ብላለች። እንደሱ እንደነሱ አይነት ቁርአን ላይ ድግምት መተቱ መስሏታል መሰለኝ የያዝኩትን መጽሐፍ። እሺ እሱ መተተኛ ናት ጠንቋይ ናት እትሄድን አልፈልጋትም ማለችኝና ወጣ አባረረች። እንደውም በፖሊስ ሁሉ አታዘዘኝ ብላ ነበር እንጂ በቀላል አለ የምወጣውት። ቅዱስ ሚካኤል አባንዶ ጻድቁ አባቴ እንደው ልጄ እኔ ካንቺ ጋር ነኝ ብለኸኛል፣ ከዚህ ጉድ አውጣኝ ዛሬ ብዬ ተስዬ ነው የወጣሁት። ከዛ ቤት መኪና እስከሚመጣልኝ ድረስ ሽንት ቤት ተደብቄ ስልኬን ቀምቶኝ ሁላ ለፖሊስ አሳልፋ ልትሰጠኝ ጠንቋይ ናት ብላ ከዛ አንድ ራስ ነው። አሁን መንፈሱ ሊያዝ ሲል በፊት በሰዎች ላይ ያደረ እየሄደ ምን ያደርግሽ ነበር? ሃይማኖትሽን ለማስቀየር ማተብ ለማስበጠስ ወይም ደግሞ እንድትጠራጠሪ ነበር። አሁን ግን እጅ በእጅ ጨበጣ ጀመራችሁ ማለት ነው። በቃ እጅ በእጅ ጨበጣ ጀመርን መምህርዬ። ከዛ ወጣሁኝና መጣሁ። ኢጃዛ ቤት ይባላል እረፍት ቤታችን። እንግዲህ መጣሁ እዛ ገባሁኝና ጸሎት አደረኩኝ። ምን አልኩኝ መሰለህ ጸሎቴ? አባቴ ጻድቁ አቡነ ሀብተ ማርያም ሆይ ቅዱስ ሚካኤል ሆይ እንጸልይበትን እንሰድበትን መጾም የምችልበትን ቤት ካገኘህ ከመጀመሪያ ደሞዜ እሰጥሃለሁ። ከመጀመሪያ ደሞዜ ላይ ብዬ ተጣልኩኝና መጥቼ እዚህ ቤት ገባሁ። እዚህ ቤት ከገባሁ 3 ዓመት ከምናምን ሆነኝ። እዚህ ቤት ከገባሁ ነው አሁን ያለሽበት ቤት በፊት አሁን ያለሁበት ቤት እዛው ያለሁበት ቤት አሁን ብጸልይ ብሰግድም እንደው ምንም ነገር ብል ምንም እንትን አይሉኝም። በጣም ጥሩ ቤት ነው ያለሁት። እግዚአብሔር የባረካቸው ሰዎች ናቸው። መጀመሪያ ላይ ትንሽ ከብዶኝ ነበር። በሆነን ግን ስለምን አንቺ ክርስቲያን ነሽ እንደዛ ክርስቲያን ነኝ አልኳቸው። ኮንትራት ቤት እያሉ ደግሞ በምግብ በጣም የምትጎዳኝ አንደኛ መጾም አልችልም ነበር። ግን እኔ ምን አድርግ ነበር እንግዲህ ዛሬ እኔ እንጃ ስርቆት ይሁን አይ ዶንት ኖ አላውቅም። ግን እንትንም ነበር መምህርዬ እሺ አልጋ ስር ዳቦ ቅጣም ምናምን እየደበቅኩ እኔ የእነሱ ሩዝ ቀጥይ የእነሱ ማለት ነው ማለት አልበላውም። መልሼ እዛ ፍሪጅ ውስጥ አድርጌላቸው የራሴ አልጋ ስር ደብቄ ትንሽ በላ ነበር እንዳይረበኝ ማለት ነው። ጾሜ ውዬ እንዳይረበኝ ያንን ቀብዝ ነበር። ከዛ ዳቦ ጋግርና ዳቦ አንዴ ከጋገርኩኝ 4 ቀን 5 ቀን ይዘኛል ሰው። ስለዚህ በቃ ፌስታል ጥቅም አድርጌ በጨርቅ ምናምን አድርጌ ደብቄ ያችን እየበላው በሻይ እጾም ነበር። ስራ ግን አይከብድሽም? ጉልበት አያንስሽም? ስራ ስትሰሪ ጉልበት አያንስሽም? ታዲያ ወይኔ መምህርዬ ወይኔ በማርያም ያ እንትን አለ ግን የሆነ
እኔ በእውነት ብቻ በእኔ ብቻ ይሁን በእናንተ አላውቅም። አረብ ሀገር ያለን ሰዎች የሆነ የሚያበረታን ነገር አለ። የሆነ እግዚአብሔር አምላክ የሚያግዘን። እኔ አንዳንዴ ስራ ቶሎ በጣም ስራ በዝቶብኝ ስራ ቶሎ ጨርስና እንዴ ምን እንደሰራሁት ዛሬ ላለኝ እግዚአብሔር እንዴት እንደሚያግዘን በጣም ደግሞ እስካሁን እንደዚህ በጣም ደክሞኝ ብዬ ግን የሚያግዘኛ እግዚአብሔር በቃ ብርታት ኃይል ሰጠኛል። እንደውም መመሪ ሌላ ቦታ እህቶቿ ቤት ምናምን እንደዚህ እንትን ትልከኝ ነበር እንድሰራ እዛ እንደዛ አርቦኝ እንደዛ እንትን ብዬ ግን ይሄድ ነበር እህቶቿ ቤት እዛ እጃ ጸዳ ነበረ ትልከኝ ነበር። እንግዲህ ያኔ መስቀሌን ካየች በኋላ መከራው ይሄ ነው። ሌላ ቦታ ልካ ታሰራኛለች። ከዛም በዚህ ያልኩኝ እዚህ ቤት መጣውና እዚህ ቤት መጥቼ ዳግማዊ እግዚአብሔር ስጠው የቀሴኑ ጋር የሚያገለግል ልጅ ምን ብሎ መከረኝ። ዳጊ በጣም የሚገርም ወዳጄ ነው። እግዚአብሔር ይባርክህ። በጣም ብዙ ሰዎችን የሚረዳ የሚያግዝ ሰው ነው። አሜን። በእውነት በጸሎት አስቡት። በጣም የሚገርም ነውና እሱ ምን አለኝ መሰለህ ሰይፈ ስላሴን እስቲ ስገጅበት አርጋኖ ስገጅበት አለኝ። ሰይፈ ስላሴን ስገጅ አለኝ። ከዛን ይለ የማክሰኞ ሰይፈ ስላሴ ነውና የዘቱን ሰግጄ የዕለቱን በቃ በእንትኔ ነው የማደርሰው። ያኛውን ግን ኦዲዮን ከፍቼ አብሮ እያልኩኝ ከዛ ሰው እሰግድ ነበር። መምህርዬ ተቋር እኔ እንዴ ቆሜ አሽከረከረኝ። እንደዚህ ተሽከረከርኩ። መጀመሪያ ቆሜ ተሽከረከርኩኝና እንዴ ስላሴ ምን ተሽከረከረው ብዬ እንደገና መልሼ መስገድ ጀመርኩኝ ማለት ነው። ከዛ በቃ ጨርሼ ስግደቱን ጨርሼ ቆሜ የማክሰኞ ሰይፈ ስላሴ ላደርስ እንደዚህ በእጄ በመጽሐፉን ይዤ የመጽሐፍ ቅዱስን ይዤ እየጸለኩኝ እያለ አይኑ ቀላ ያለ ጥርሱ ግጥጥ ያለ አንዳንድ አካል ጉዳተኞች ከወገባቸው በላይ እጅ ብቻ ያላቸው ሰዎች አሉ። እንደዛ እጅ ብቻ ያላቸው ወገብ ከእግር በታች እግር የላቸው እና ጸጉሩ ጭፍርር ያለ አይኑ ግጥጥ ያለ ጥርሱ ግጥጥ ያለ አይኑ የቀላ ጥፍሩ ረጃጅም እጁ ረጅም ይሆንና ዞር ብያለሁ። ቅዱስ ሚካኤል ምስክሬ ነው ማለት ነው። መምህርዬ እኮ እና ቤቱ አዋራ በአዋራ ሆነ ማለት መጋረጃው ውልብልብልብ ባደረገ አልጋው በቃ ቤቱ ተናወጸ። እኔም ጆሮዬን ይዤ ቆምኩኝ። በቃ ማለት ቆምኩኝ። በቃ ጆሮዬን ይዤ መጮህ ነው የቀረኝ። አፌን ተዘጋ። ቆምኩኝ። በስመ ስላሴን ብቻ አስታውሳለሁ። በቅድስት ስላሴን በቃ መስኮቱን ከፍቶ እንደወጣ ግን አይቻለሁ። የሚገርም ነው በጣም እመቤቴን ነው የምልህ። መስኮቱን ከፍቶ በቃ በህልናዬ ምንድን ነው የመጣው? ጠቋር እንደዛ ነው በህልናዬ ስመጣ ነበር። አዎ እሱ እንደሆነ ሲነግርሽ ቆሪጥና ጠቋር። ቆራጥ ነኝ ጠቋር ነኝ ብቻ እንደዚህ ነው። ውልብልብልብ ባደረገ መጋረጃው እንደው አዋራ አድርጓል። ቤቱን በአንድ ግራ እናወፀ። እንዴ በገሃድ እንደዚህ ነው ያልኩኝ። በገሃድ እንደዚህ ይፈትናል እንዴ መንፈስ አልኩኝና ቁጥጥ ያልኩኝና ጸሎቴን ከዛ በኋላ እንትን አልኩኝ። እንደዛ አይነት መንፈስ ከዛ በኋላ ረብሽኛል። ወጥቶም ሲል መስኮቱን ከፍቶ በትክክል በገሃድ ወጥቶ ሄደ ከመኝታዬ። ከዛም ካለሁበት አሁን ከተቀመጥኩበት ማለት ነው ወጥቶ ሄደ። የሚገርም ነው በጣም እግዚአብሔር የተመሰገነ ይሁን። ይሄንን በአይንሽ ያሳየሽ ጠላትሽ አብሮሽ የነበረው መንፈስ እንደነበረ በሰው ላይ እያደረ እንዴት ሲፈትንሽ እንደነበረ በደንብ እንድታረጋግጪ ነው። በጣም ይገርማል። አዎ ከዛም በቃ እዚህ ሁኜ መበርታት ጀመርኩኝ። ቅዱስ አማኑኤል በቃ በቅዱስ አማኑኤል ቀን በቃ ምገርም ሄሉ ነበር። እንደው በቅዱስ አማኑኤል በቀን በቃ ይታይ ነበር። ቅዱስ አማኑኤል አባቴ እኔ ማየው እንግዲህ ብቻ ያለው ስል እላለሁ። ይሄ አንዳንዴ መምህር እየጻልይ ስታናገር እንዴት ነው አንተ አባቱ ነህ ልጅን ስታናገር የሆነ ነገር ስትከለክለው የሆነ አለ አይደል የሚያሳይ አክት አለ አይደል? ልክ እንደዛ እኔ እንደጻንኝ እሱ ደግሞ አነግሮ ነበረ። በቃ እጁን መስቀል ሰራና እንደዚህ እንደምናማትበው አድርጎ ያሳየኝና መልሶ እኔ ማየው ግን ሰዎች ልሽ ያሉ ስል አያዩም እና ልጣቸውና እነሱ ምን ያዩት በምን መልክ ነው የሚያሳይሽ? ይሄ በደመና ላይ አለ አይደል? ድምዝዝ ባለ ግን በደመና ላይ እጁን ብቻ አውጥቶ መስቀል ሰርቶ ነገር ነው ወጣው እጁን ብቻ ከዛ ያሳየኝና በቃ እኔ ማየው ሌሎች እንዳዩ ልጥራቸው ብዬ ሩጭ ስገባ ይቆጣኛል አይደል? አይሆንም ብሎ መለስ ይልልኛል። ወደ ደመና ውስጥ ተመልሶ ይገባል። በቃ ማርያምን ለማንም ማለት አይማል አልናገርም። በቃ ትቻለሁ ስል ደግሞ ምልስ ተብሎ ያሳየኝ ነበር።
በተደጋጋሚ አየሁ። በተደጋጋሚ እንደዚህ የሾህ አክሊል ደፍቶ እንደዚህ ደሙ እየተንጠባጠበ እንደዚህ ያሳየኛል። ኢየሱስ ክርስቶስ ደሙ የቅዱስ አማኑኤል ስላድነዋል አይደለ? እሱ የሾህ አክሊል እንደዚህ ድፍት ያድርጎ ይሄ ስላድነው አንዳንድ ግንባሩ ላይ ደሙ አለ እንደዛ እያተመብሽ በውስጥሽ በልብሽ እያተመው። ግን ተቀበለሽ ነበር የዛን ጊዜ ቅዱስ ቁርባን ወይስ ተቀበይ ማለቱ ነው? እኔ በቃ ያኔ ክርስትና እንደተነሳው በቃ መጣው አንዴ ብቻ ነው ተቀበልኩ። በቃ ያኔ ብቻ እኮ በቂ ነው። ለነገሩ ኤክስፓየርድ አያደርግም እኮ አፕዴት እንትን የለ ኤክስፓየርድ የለው ጊዜ ስጋና ደግሞ ያኔ ብቻ ተቀበልኩ። ከዛ በሌላ ጊዜ ላይ በቃ ይሄን ቢያንስ ከአንድ 20 ጊዜ በላይ አየሁኝ። በቃ ቅዱስ አማኑኤል በቃ ባይለት ተተከለ። አሁን ግን ያው ትቷል። ምክንያቱም እግዚአብሔር መንገዱን አንድ አሳይቶኛል። መፍቶኝ እግዚአብሔር አምላክ ተመስገን። በቃ ኦልሬዲ በደንብ ስለገባሽ አሁን በልብሽ ውስጥ እንጂ የምታየው በገሃድ ምልክት አትጠብቂም ማለት ነው። በትክክል መምህርዬ። ከዛ በሌላ ጊዜ ደግሞ ቅድስት ክርስቶስ ሳምራ እንደዚህ ባረከችኝ በእጇ በህልሜ ባረከችኝ። ሙሉ እንዴት መሰለ እኔ የሆነ ከፊት ለፊት አየርኩኝና በሷ ደግሞ ከኋላ ነበረችና መንገድ አሳየችኝ አለችኝ። ይሄ መንገድ ወዴት ነው የምንወስደው ስለኝ በዚህ ወደዛ ነው የምንወስደው ብዬ ሳሳያት ነይ ልጄ እጄን ተሳለም ነይ ተባረክ ያለችኝና ቀኑ 24 ነው በተክልዬ ቀን ቅድስት ክርስቶስ ሳምራ በዕለቷ መዛን የሚውለው። ከዛ ቆባ እንዳደረገች ብጫ በብጫ ሙሉን የለበሰችው የምንክስን ምስቅ ያላ የለበሰችው እሱ ሲላድነው ላይ እንዳለ እንደዛ መታ እንትን አለችኝ። በእጇ ባረከችኝ። ይሄን እኔ በጣም በመገረም ነው የምሰማው። ከዚህ በፊትም ገጠሜን ሊያቀርብኳቸው እሌኒ የሚጨምር ማለት ነው አባታችን አቡነ ተክለ ሃይማኖትንና እናታችን ቅድስት ክርስቶስ ሰምራን እንደዚህ ታይ ነበር። በጣም ያኔ ኢንተርቪው እናረጋት በነበረ ሰዓትና እግዚአብሔር ጅማሬው ላይ እንዴት አድርጎ በደንብ አድርጎ በልባችን እንደሚያተምብን ማሳያ ነው። በጣም ደስ ይላል። መምህርዬና አቡነ ገብረ መንፈስ ቅዱስም እንደዛ ከነ እንትናቸው ይሄ ያለ ጽማቸው ሰውነታቸው ያለው ጸጉር አለ እንደዛ እሳቸው ሳልተኛ እንደውም ሳልተኛ ነው አለ በመተኛትና ባለመተኛት መሀል ያለው እንደዛ ነው። በተኛውበት በርች ብሎ ባርኩኝ ጊዜ ነበር። ተክልዬ አባቴ ጋር እንደዛ እንትን ብሎኛል። እሳቸውም እንደው በህልሜ አይቼ ቄስ ሄዱ ጋር እንትን ብሎ ነበር። እሱም በላይቭ ላይ እንደዚህ በላይ ሸኙ አይደል ለመንፈስ ቅዳሜ ያኔ ትወጣለህ ትሄዳለህ ብሎት ነበር አቡነ ተክለ ሃይማኖትና ዛሬ እኮ በቃ እንደ ክርስቶስ ሳምራን እኮ ቅድስት ክርስቶስ ሳምራ አየች እኮ እንደዛ ያለች እኮ መንፈሱ ብሎ ስለፈልግ ነበር። እንደውም እሳቸው ጋርና ቄስ ሄኖክ የቡዳ መንፈስ ሸኝቶልኛል እና የአይን ጥላ መንፈስ ሸኝቶልኛል በቪዲዮ እንደዚህ በፕሮግራም ቅዳሜ ላይ ያለው ፍሪ ኮንፈረንስ በሚለው ናቸው ማለት ሸኝቶልኝ። በጣም ይገርማል። አንቺ በቃ የተወደደ ቀን የተወደደ ዓመት የሚለው መዝሙር በልብሽ ነው የተጻፈው። በጣም ማለት እግዚአብሔር በቤቱ ያመጣሽ በተወደደ ሰዓት በተወደደ ቀን ነውና እውነት መዘመር ትችያለሽ? መዝሙር ትችያለሽ ወይስ ይቅርብን? አይ አንዳንዴ ሞክራለሁኝ። አብረን ዘምር። አጠገብሽ አለ? ምን የሚል ዝማሬን ዘምር? የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አንባር ቀለበቴ የተሸለምኩበት የተወደደ ዓመት። በጣም ደስ ይላል እውነት።